መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ሰሎሞንም የእግዚአብሔርን ቤት የንጉሡን ቤትና ሰሎሞን የወደደውን የልቡን አሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባዖን ለሰሎሞን እንደ ተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው፣ በፊቴ የጸለይኸውን ጸሎትህንና ልመናህን ሰምቻለሁ። ለዘላለም ስሜ በዚያ ያድር ዘንድ ይህን የሠራኸውን ቤት ቀድሻለሁ። ዓይኖቼንና ልቤም በዘመን ሁሉ በዚያ ይሆናሉ። ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝሁንም ሁሉ ብታደርግ ሥርዓቴንም ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘርህ ሰው አታጣም ብዬ ለአባትህ ለዳዊት እንደ ተናገርሁ የመንግሥትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ትእዛዜንና ሥርዓቴን ባትጠብቁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም እስራኤልን ከሰጠኋቸው ምድር አጠፋቸዋለሁ። ለስሜም የቀደስሁትን ይህንን ቤት ከፊቴ ጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ። ከፍ ከፍ ብሎ የነበረውም ይህ ቤት ባድማ ይሆናል። በዚያም የሚያልፍ ሁሉ እያፏጨ እግዚአብሔር በዚህ አገርና በዚህ ቤት ስለምን እንዲህ አደረገ ብሎ ይደነቃል። መልሰውም ከግብጽ ምድር አባቶቻቸውን ያወጣውን አምላካቸውን እግዚአብሔርን ትተው ሌሎችን አማልክት ስለ ተከተሉ ስለ ሰገዱላቸውም ስለ አመለኳቸውም ስለዚህ እግዚአብሔር ይህን ክፉ ነገር ሁሉ አመጣባቸው ይላሉ። ሰሎሞንም የእግዚአብሔርን ቤትና የንጉሡን ቤት ሁለቱን ቤቶች የሠራበት 20 ዓመት በተፈጸመ ጊዜ ንጉሡ ሰሎሞን በገሊላ ምድር ያሉትን 20 ከተሞች ለኪራም ሰጠው። የጢሮስም ንጉሥ ኪራም የሚሻውን ያህል የዝግባና የጥድ እንጨትም የሚሻውንም ያህል ወርቅ ሁሉ ለሰሎሞን ሰጥቶት ነበር። ኪራምም ሰሎሞን የሰጠውን ከተሞች ያይ ዘንድ ከጢሮስ ወጣ፣ ደስም አላሰኙትም። እርሱም ወንድሜ ሆይ የሰጠኸኝ እነዚህ ከተሞች ምንድር ናቸው? አለ። እስከ ዛሬም ድረስ የከቡል አገር ተብለው ተጠሩ። ኪራምም 120 መክሊት ወርቅ ለንጉሡ ላከ። ንጉሡም ሰሎሞን የእግዚአብሔርን ቤትና የራሱን ቤት ሚሎንም የኢየሩሳሌምንም ቅጥር ሐጾርንም መጊዶንም ጌዝርንም ይሠራ ዘንድ ገባሮችን መልምሎ ነበር። የግብጽም ንጉሥ ፈርዖን ወጥቶ ጌዝርን ይዞ ነበር፣ በእሳትም አቃጥሎ ነበር። በከተማም የኖሩትን ከነዓናውያን ገድሎ ነበር። ለልጁም ለሰሎሞን ሚስት ትሎት አድርጎ ሰጥቶአት ነበር። ሰሎሞንም ጌዝርን የታችኛውንም ቤት ሖርን ባዕላትንም በምድረ በዳ አገር ያለችውንም ተድሞርን ለሰሎሞንም የነበሩትን የዕቃ ቤት ከተሞች ሁሉ የሰረገላውንም ከተሞች የፈረሰኞችንም ከተሞች በኢየሩሳሌምም በሊባኖስም በመንግሥቱም ምድር ሁሉ ሰሎሞን ይሠራ ዘንድ የወደደውን ሁሉ ሠራ። ከእስራኤልም ልጆች ዘንድ ያልነበሩትን ከአሞራውያንና ከኬጢያውያን ከፌርዛውያን ከኤዊያውያንና ከኢያቡሳውያን የቀሩትን የእስራኤልም ልጆች ያጠፉአቸው ዘንድ ያልቻሉትን በኋላቸው የቀሩትን ልጆቻቸውን ሰሎሞን እስከ ዛሬ ድረስ ገባሮች አድርጎ መለመላቸው። ሰሎሞንም ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ ሎሌዎችም፣ መሳፍንትም፣ አለቆችም፣ የሰረገሎችና የፈረሶች ባልደራሶች ነበሩ። ሰሎሞንም በሚሠራው ሥራ ላይ ሠራተኛውን ሕዝብ የሚያዝዙ አለቆች 550 ነበሩ። የፈርዖንም ልጅ ከዳዊት ከተማ ሰሎሞን ወደ ሠራላት ወደ ቤቷ ወጣች። በዚያን ጊዜም ሚሎን ሠራ። ሰሎሞንም በየዓመቱ 3 ጊዜ የሚቃጠለውን የደኅንነቱን መሥዋዕት ለእግዚአብሔር በሠራው መሠዊያ ላይ ያሳርግ ነበር። በእግዚአብሔር ፊት ባለው መሠዊያ ላይ ዕጣን ያሳርግ ነበር። ቤቱንም ጨረሰ። ንጉሡም ሰሎሞን በኤዶምያስ ምድር በኤርትራ ባሕር ዳር በኤሎት አጠገብ ባለችው በዔጽዮንጋብር መርከቦችን ሠራ። ኪራምም በእነዚያ መርከቦች ከሰሎሞን ባሪያዎች ጋር የባሕሩን ነገር የሚያውቁ መርከበኞች ባሪያዎቹን ሰደደ። ወደ ኦፊርም መጡ። ከዚያም 420 መክሊት ወርቅ ወሰዱ። ወደ ንጉሡም ወደ ሰሎሞን ይዘው መጡ።